አሁን አገልግሎት መቀጠል አይችልም፣ ይዘጋ ነው። አዎ ይዘጋ፣ ከአቅም በላይ ስለሆነ ይዘጋ። አባ ምንድን ነው ይዘጋ? ይዘጋ በቃ አሁን ከአቅም በላይ ስላልተቻለ ይዘጋ። ይህ አዲሱ መርሃ ግብራችን ነው። በሎዛ ሚዲያ ብቻ። ሰዎች ምን ይላሉ? አስተዳደሩ የሚሰራው የራሱን ቤት ነው፣ ለቤተ ክርስቲያኑ አይደለም ብለው እዛ የጠቆሙ ነው። ውሸት ከሆነ ይናገሩ። ቆሎ ወይ 1 ኪሎ ወይ 2 ኪሎ ቆሎ ገዝቶ ወደ ቤት ይከድና ውሃ ተቀርቶ ያችን ቀጥ እየተደረገ ውሃ ይጠጣ ይኖራል። እኔ አሁን ትዳር መስርቼ ልጅ ወልጄ ምኖረው ቤተሰቦቼ ጋር ራሴን መቻል አልቻልኩም። እዚህ እስከ ከታ ድረስ ወደዛ ቦታ ተመድቤ ስመጣ 3130 ብር ላይ ደብተር ላይ አለ። እኔ ወላዲተ አምላክን ብዬ እንዳልምር ስሟን ጠርቼ ተመሪያለሁ። ልመና ቢባል ብቻ ሳይሆን እንደው ለልመና የሚለው ስም ራሱ እንዲጠፋ እንፈልጋለን። ይሄ ብር ማለት አንዳንድ የመንግስት መስሪያ ቤቶችና የግል ድርጅቶች የአንድ ሰው የአንድ ወር ደሞዝ ማለት እንዴት ነው ሊበቃቸው ይችላል? ቤተክርስቲያኑ ለአገልጋዮች ምንም የሰጠው ቤትም የለም መሬትም የለም። መክፈል አቅቶኝ ማለት ነው። ይሄውም አምላክን 2000 ብር ነው በኪራይ የሚለው 3 ጊዜ ታስሬያለሁ። እንዴት ሆኖ? ወፍጮ ቤቱን ሳሰራ 3 ጊዜ ማለት ነው። እኔ ያው ትንሽ እዚህ ላይ ትንሽ ይህ ሰዎች ምን ይላሉ የተሰኘው አዲሱ መርሃ ግብራችን ነው። የዛሬው ሰዎች ምን ይላሉ እንግዶቻችን እዚህ ስቱዲዮ ተገኝተዋል። ጉዳዩ አስደንጋጭ ነው። ከመርሃ ግብሩ ጅማሬ እስከ ፍጻሜው አብረን እንቆይ። እንደምን አላችሁ? ራሳችሁን ከማስተዋወቅ እንጀምር ወይስ ወደ ጉዳዩ እንግባ? እኔ አንድ ነገር አነሳለሁ። ራሳችሁን ማስተዋወቁን እንመለስበታለሁ። ከመሃል አንድ ጥያቄ ላንሳ። ድንገት ነው የመጣችሁት። ወይ አድነን ወይ ቅበረን አላችሁ። እኛ ማዳንም መቅበርም አንችልም። አዳኝ ቀባሪም እግዚአብሔር ነው። ነገር ግን ብሶታችሁን ንገሩን አልናችሁ። አይ ውስጥ ገብተን እየቀረጽከን ነው መናገር የምትፈልገው ምንድን ነው ስንላችሁ ሊዘጋ ነው አላችሁ እና የተወሰነ ነገር ነገራችሁ። በግሌ በጣም ደንግጫለሁ። ምኑ ነው የሚዘጋው? ቤተ ክርስቲያኑ። ንገሩኝ እስቲ አባታችን፣ ምንድን ነው የተፈጠረው? ለምንድን ነው የሚዘጋው? የትኛው ቤተክርስቲያን ነው የሚዘጋው? በሸገር ከተማ ሀገረ ስብከት በቡራዩ ገፈርሳ ጉጂ መልካም ነው ክፍላተ ከተማ ቤተ ክህነት ስር የሚገኘው የገፈርሳ አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን። ጥሩ። ለምንድን ነው የሚዘጋው? አገልጋይ ሰራተኞች ደመወዝ መክፈል ባለመቻላችን እና ለአገልጋይ ደመወዝ አለመክፈል ቤተ ክርስቲያን እስከ መዘጋት ያደርሳል። ምን እናድርግ? በአንዳንድ ቅልብ ባላቸው ኦርቶዶክሳውያን የተጀመሩ መሰረተ ልማቶች ነበሩ። እነሱ መሰረተ ልማቶች ባለመቋጨታቸውና ለአገልግሎት እንዲደርሱ ባለመብቃታቸው ደመወዝ መክፈል አልቻልንም። አገልጋዩም በረሃብ እየተንገላታ ማገልገል አልቻለም። ደመወዝ ካልተጨመረልን አናገለግልም ብለው ሰላማዊ ሰልፍ ወደ መስሪያ ቤቱ ወደ እኔ መጡ። በዚህ ምክንያት ነው። አገልጋይ ሰላማዊ ሰልፍ መውጣት ይችላል? እንግዲህ እንደሚታወቀው ጠናባቸው፣ በዛባቸው። ምኑ? ረሃቡ፣ ጽሙ፣ ሀሩሩ፣ ቁሩ። ይቀድሳሉ፣ ያገለግላሉ። ቤተ ክርስቲያን ግን ለሚያገለግል ዋጋ ይገባዋል ብላ ታስተምራለች። ዋጋቸው ግን 3000 ብር ብቻ ነው። እንዴት ሰላማዊ ሰልፍ አይወጡ? ማለት አዲስ አበባ ላይ 3000 ብር? 3000 ብር
ካህናት 3500፣ ዲያቆናት 3000 ብር። እኔ አሁን አስተዳደሩ ነኝ 7000 ነው የኔ ደሞዝ። ሸገር ሲቲ ማለት እኮ አዲስ አበባ ማለት እኮ ነው። አዎ አዲስ አበባ አዲስ አበባ አጎራባች ነው አይደል? የቤት ኪራይ ተከፍሎ የልጆች ትምህርት ቤት ተከፍሎ ቁርስ መሰራት ልጆች በልተው የትራንስፖርት ተከፍሎ እንዴት ነው በዚህ ብር አገልጋዮች የሚኖሩት? ይሄ ነው መምህር ያለው እውነታ። ትክክለኛ ማረጋገጫው ደግሞ ደሞዙ ተሰርቶ ተፈርሞ ወደ ባንክ የሚሄደው ሰነዱ ማረጋገጫው ይሄው እውነታውን ለማየት። እሺ ጥሩ። በርከት ያሉ ጠንከር ያሉ ጥያቄዎችን አነሳለሁ። ምዕመናንም በትኩረት እንደተከታተሉን በአክብሮት ጠይቃለሁ። ይህ ሰዎች ምን ይላሉ የተሰኘው መርሃ ግብራችን ነው። በእነሱ ነው የጀመርነው። ስለዚህ እውነት፣ ስለዚህ ደብር፣ ስለዚህ አገልግሎት ሰዎች ምን ይላሉ? አስተዳዳሪው ምን ይላሉ? ዲያቆናት ምን ይላሉ? አገልጋዮች ምን ይላሉ? ሰበካ ጉባኤዎች ምን ይላሉ? እውነትን እንፈልጋለን። እስከ መጨረሻው አብራችሁን ቆዩ። ወደ በርከት ወዳሉ ጥያቄዎች ልመጣ ነው። ከዚያ በፊት ግን ራሳችሁን አስተዋውቁ። እሺ፣ አመሰግናለሁ። እኔ መላከ ምሕረት መምህር ማስረሻ መኮንን እባላለሁ። የደብሩ አስተዳዳሪ ነኝ። ምን ያህል ዓመት ነው ደብሩን ያስተዳደሩት? በደብሩ ላይ እንግዲህ ያው 2 ዓመት ሞልቶኛል። የ2 ዓመት ቆይታ ነው ያለኝ። ስሜ አባ ገብረ እግዚአብሔር አለሙ እባላለሁ። የአቡነ ገብረ መስቀል ቤተክርስቲያን አገልጋይ አንደኛው እኔ ነኝ። ምን ያህል ዓመት አገለገሉ? እንግዲህ 2 ዓመት ተመንፈቅ ሆኖኛል እዛ ቦታ። አቡነ ገብረ መንፈስ ቅዱስ። እስቲ እመለሳለሁ። እርስዎ ደግሞ ራስዎትን ያስተዋውቁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እኔ ስሜ መምህር ኃይለ ጊዮርጊስ ገለው ይባላለሁ። የመጣሁት የሸገር ሲቲ ሀገረ ስብከት በቡራዩ ገፈርሳ ጉጄና በኖኖ ክፍለ ከተማ ቤተ ክህነት ስር የምትተዳደር የሰሪት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የደብሩ ሰባኪ ወንጌል ነኝ። እኔ ከዛ ነው የመጣሁት። የመጣንበት ጉዳይ በጣም የሚያዛዝንና በጣም የሚያስለቅስ ነገር ነው። ቤተክርስቲያኗ ከከተማ ትንሽ ወጣ ያለ ቤተክርስቲያን ነው። በአመት 2 ጊዜ ንግስ አለው። ሰውን የምናገኝበትና የቤተክርስቲያኑን እንዲያዩንና የቤተክርስቲያኑ ሁኔታው ምን ላይ እንዳለችው የሚመለከተውም በንግሱ ቀን ነው። በሌላ ጊዜ እንደ ሌላዋ ቤተክርስቲያኗ ሰው የላትም። ምክንያቱም ወጣ ብላ ስላለችው ቤተክርስቲያኗ በጣም ተጎድታለች። አንደኛ በቤተክርስቲያን ዙሪያ ያለውን አገልጋዮች ሁላችን ጭምር አስተዳዳሪው ብቻውን የሚለፉት ብቻውን የሚሮጡት ያው ሆኖ ግን እስከ ዛሬ ግን እግዚአብሔር ረድቶን ያው አለን። የሆኖ ግን ቤተክርስቲያኗ በጣም ገቢ የላትም። ምንም ነገር ገቢ የላትም። ገቢ ምንጭ የላትም። እንደ ቤተክርስቲያኗ ከተማ ውስጥ ብትሆን ከተማ ዳር ብትሆን የሚሄዱ ታላላቅ አባቶች የቤተክርስቲያን ተቆርቋሪ የሚሆኑት ያዩ ነበረ፣ ይመልከቱ ነበረ። ጎራ ብሎ ጸልዮ ይሄዱ ነበር። በዛው ቤተክርስቲያኗ ግን ጎዳቶና እንትኗን ሊመለከቱ ነበር። ይሄ ግን በጣም ወጣ ስላለች ቤተክርስቲያኗ የሚመለከታት በደንብ ስለሌለ ቤተክርስቲያን ደሞዝ መክፈል አልቻለችም። አባታችን እንዳሉት የዲያቆናቷ ደሞዝ 3000 ነው፣ የካህናቷ ደግሞ 3500 ነው። በዚህ ነው የተዳዳደሩ ያሉት እስካሁን ድረስ ያለው። ገቢ ምንጭ ቢኖር ኖሮ ገቢ የምትገኝበት ቢኖር ኖሮ ቤተክርስቲያን እንደሌላ ቤተክርስቲያን ከፍ ብላ ትታይ ነበረች። አንደኛ ሰው ነው ዋናው፣ የቤተክርስቲያኑ ዋናው ሀብት ሰው ነው። በውጭ ያለውትና በውስጥ ያሉት ይሄንን ሚዲያ የሚከታተሉት ይቺን ሩሮ ቢመለከቱንና ቢያዩትና ቤተክርስቲያናን ብትመለከቱት እኛ አደራ እንላለን። የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ተከታዮች የሆኑትን የእኛን ሩሮና የቤተክርስቲያኑን ጎዳት
በጥልቀት ቢያዩት ቢመለከቱልን እንዲደርሱልን በእግዚአብሔር ስም እናሳስባለን። ኦሮምኛ ይችላሉ? አይችላለሁ። እስቲ አሁን የነገሩኝን በኦሮምኛ ይንገሩኝ። እሺ መቃ አባ እልማ አፉረ ቁልቁሉ ዋቀየው ቶኮ አሚን Egaa waaqa guyyaa kanaan nu ga'ee asitti walitti nu qabee bakkee kanaan nu fidee waaqayyo galanni fulfinni isaaf haa ta'u jechaati. Akkuma beekamu magaalaa Shaggar siitii kan argamtu jechuudha. Aanaa Gafarsaa Gujjee fi Malkaanoonnoo jalatti kan argamtu manni amantaa qulqulleetti Abuna Garmbas Qidduus kan ishiin jirtu achi jalatti. Egaa akkuma beekamu manni amantaa kuni erga ijaaramtee kaastee daandii yookaan immoo magaalaa irraa xiqqoo fageenya qabdi. Fageenya ammoo qabduuni uummanni naannoo sana jiranii fageenya irraan kan ka'e gad dhufuu hin dandeenye galii hin qabdu. Galii ittiin of bulchuu dandeessu tokko hin qabdu. Maaliif yoo jennee argachuu waan hin dandeenyee fi baay'ee magaalaa irraa fagaattee waan argamtuu fi namoonni hedduun gaafuma guyyaa kabaja guyyaa ayyaana Abuna Garmbas Qidduusiitti namni kan argamu waggaatti aallama. Guyyaa sana bichaadha namni argamu. Achirraa kan argamtu gabiin xiqqoodha. Ani akka lallabaa wangeelaa achirraatti lallaba wangeelaa lallabnee barsiifnee waggaa achirraatti mee harka keessan waaqayyoodhaa fi mana kanaaf jenneetoo achirratti isaan waan qabanirraa harka 100 keessaa harki tokko waaqayyoota akkuma jedhee kaawwame sanatti yoggaa gaafannu namoonni hedduun baay'inaan waan hin jirreef gabiin achirratti argamtu birrii 1000 akka kan hin guunnedha. 400 hanga 500 gidduutti kan argamuu danda'u namoonni achirratti hirmaannaa godhanii yookaan immoo mana sanaaf kennanii tajaajiltoonni mana amantaa sana keessatti argamanii achi keessatti dadhabbii guddaatu jira. Sirna qulqullummaa gaggeessanii waggaa bahanii waa afaan isaanii shaarrachuu qammasuun kanuma jiru odoo ta'uu egaa daaqodoonni achi keessatti kun birrii 3,000 argatanii abbootiin immoo yookaan kaahinaatonni achi keessa jiran immoo birrii 3,500 bulchaan mana amantaa sanaa immoo bulchaa mana amantaa gaggeessaa mana amantaa sanaa ta'ee hundumayyuu baatee kan chochoosu qulfii guddichi isaan harka waan jiruuf isaan garuu dammoo isaanii birrii 7,000 duwwaa kan isaan achitti argatan. Maaliif galii dhabumsarraan kan ka'e. Odoo akka beetaskaana kaanitti galii kan argatu ta'e namoonni kan dhufan ta'e akkuma beetaskaana isaan kaanitiin argatu. Egaa haa ta'uuti egaa warri mana amantaatiif laphee isaanii bananii sammuu isaanii bananii mana amantaa sanaaf kan keenya kan kooti manni amantaa kun nu guddiftee iddoo kanaan nu geessifte jedhanii warri hedduminaan waaqayyotti boohanii jaalatan mana amantaa baay'ee sirriitti jaalatanii hedduun isaanii biyya keessas biyya alaas jiru. Miidiyaa kana warra dhaggeeffatan warri ilaalan ni jiru. Isaan kun egaa mana amantaa qulqulleetti akkuma mana amantaa abbootiin jiran amma maaliif beela'anii jiru dheebotanii jiru. Maaliif galii waan hin qabneef galii waan irraa argattu tokko waan hin jirreef dadhabbisa cufnee deemurraa asuma keessatti akkuma dadhabne akkuma duune asuma keessatti akka waaqayyoo nu jiraachisee asiin dhugee borus immoo innumti akkuma isaatiin nu haa tarkaanfachiisu kan jedhamu tokkoon tajaajiltoonni mana amantaa sana keessaa obsanii gaddanis gadda isaanii guduunfatanii achi keessatti tajaajilaa jiru. Kanaaf warri kana hordofan kun egaa akka fedhiif jaalala waaqayyootanii warri kana dhaggeeffatan hundi isaanii akka nu gargaaranii maqaa waaqayyootiin maqaa qulqulleetti abbaa keenya Abuna Garmbas Qidduusiin ni gaafanna jechuudha. እሺ ስሜ መምህር አበበ ዋለ እባላለሁ። ያው አባቶች እንደገለጹት የዚያ ደብር አገልጋይ ካህን ነኝ። ስለዚህ ያው እንደተባለው ደብሩ በጣም ከከተማ ወጣ ያለ ቦታ ላይ ነው ያለው። እንደሚታወቀው ካህናት አባቶች ደሞዝዎት ስንት ነው? ደሞዜ ያው 3500 ብር ነች እንደተነገረው ማለት ነው። ስንት ልጅ አለዎት? እኔ አንድ ልጅ አለችኝ። ያው ከባለቤቴ ጋራ 2500 ብር ነው ቤት ኪራይ የምከፍለው። ተመላልሼ ነው የምሰራው እና እውነት የሚያሳዝን ደብር ነው። ያሉት አገልጋዮችን በችግር ውስጥ ያለ ሁሉ አጠቃላይ ያለው ማለት ነው። ይህንን ችግር ደግሞ የሚረዳልን አጣን። እንደተባለው ቅድም ቤተክርስቲያኑ አንዳንድ ልማቶችን ለማልማት እንኳን ተሯሩጠን ወፍጮ ቤት ተተከለ፣ ዳቦ ማሽን ይሰራል ተባለ። የመብራት እጦት ያን የምናስገባበት ችግር ስለሆነ ሰርተን እንኳን የቀሰራ ሰርተን እንዳንተዳደር ያ መብራትም ስላልገባልን በጣም ተቸገር ነው። ስለዚህ ያለን አማራጭ ምንድነው? እኛ ቤተክርስቲያኑን
ያው ከበላይ አካልም እዛ ቦታ ላይ ተቀጥረን ብናገለግልም ከአቅማችን በላይ የሆነ ረሃቡ እየጠናብን ስለመጣ ያለን አማራጭ ይዘጋና እኛም ወደሚመለከተው ሂደን የቀን ስራ እንሰራለን በሚል ነው ዛሬ ወደዚህ ሚዲያ የመጣ ነው ማለት ነው። ስለዚህ አሁንም ይህን ሚዲያ ላይ መተን ይህን ልቅሶ የምናቀርበው ቤተክርስቲያኑንም ሆነ አገልጋዮች አባቶችን ህዝበ ክርስቲያኑ ብዙ ኦርቶዶክሳውያን አሉ ለቤተክርስቲያን ቋሚ በጣም ምን እናድርግ ብለው የሚሰሩ ሰዎች እና ይህንን ባለማየታቸው እኛም ችግር ውስጥ ነው ያለን፣ ቤተክርስቲያኑ ችግር ውስጥ ነው ያለው። ስለዚህ አሁንም በውጭም ሆነ በሀገር ውስጥ ያሉ ኦርቶዶክሳውያን ይህንን ችግራችን ተመልክተው ለዛ ቤተክርስቲያን አገልጋዮችን ድጋፍ ቢያደርጉልን። ዛሬ 73,000 ምናምን ብር ደሞዝ እንግዲህ ለ25 አገልጋይ ሰራተኛ ማለት ነው እየተከፈለ ያለው። ይህንን ማየት ይቻላል። በሚዲያ ላይ በደንብ የሚታይ ነው፣ ዝርዝራቸው አለ። 25 ሰራተኛ የሚያገኘው 73,000 ምናምን ብር ነው። ዛሬ አንድ ባለሀብት ወይንም አንዱ ቡና ቤት ቢገባ የዚህን ግማሽ በአንድ ቀን ከፍሎት የሚወጡ ነው። ስለዚህ የጽድቅ መንገድ ላይ ያሉ አባቶችም እናቶችም ካሉ ወደዛ ቤተክርስቲያን ላይ መጥተው በአካል እዛ ቦታ ሊደርሰው ሁሉ ቢጎበኙልን። ችግራችን በአቅመ ደካመነት ያልመጡ አባቶች አገልጋዮች አሉ። ዛሬ ላይ ሁሉም አንድ ላይ መተንትን ለማለት ነበርና ነገር ግን እኛ ቤተክርስቲያንም እንዳይዘጋ ዛሬ አብይ ጾም ገብቶ ነው ያለው። የተወሰኑት እዛ ቅዳሴ ላይ ያለው ቀድሰው አፋቸው የሚያድፉበት የለም። አንድ ምን እንኳን መጥቶ የሚያስቀድስ እውነት መናገር ማለት ነው። ስለዚህ ሌላ አብያተ ክርስቲያናት ብትሄዱ ቀድሰው ሲወጡ ለአባቶች የተለያየ መባ ይዘው መጥተው የሚያቀርቡ መናኖች አሉ። እዛ ቦታ ላይ ግን አንድ እንኳን የሚያስቀድስ የለም። ምክንያቱም ከአካባቢው ላይ ያለ የእምነት ተቃራኒ ናቸው በብዛት የሚገኙት። አንዳንድ እንኳን አልፎ አልፎ ቢገኙ እነዛ ደግሞ መኪና ትራንስፖርት ወዳለበት ባጃጅም ተሳፍረው ሂደው ሌላ ቦታ ላይ ያስቀድሱ ይመጣሉ። እዛ ቦታ ግን ያሉት አባቶች ብቻ እና ጫካው ብቻ ነው ያለው። ስለዚህ አሁንም የመጣነው ወደዚህ ይህን አቤቱታችን ለማቅረብ ስለሆነ ያው እንግዲህ እኛም ይዘጋ በሚለው መተን ለእናንተ አመልክተናል ማለት ነው። እሺ፣ ስሜ ፀሐይነሽ ይባላል። የገፈርሳ ሰረድ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ የዕለት ገንዘብ ሰብሳቢ ነኝ። ምንድን ነው የተፈጠረው ችግር? ለምንድን ነው ቤተክርስቲያኑ ይዘጋ ብላችሁ የመጣችሁት? ያው የተፈጠረው ችግር አንደኛ ከአይን ገባ ያለ ነው። ምዕመኖችን ብዙ ምዕመን የለም እዛ ቦታ ላይ እና አሁን ገንዘብ የዕለት ገንዘብ ተሰበሰበ የሚባለው ቢያንስ በቃ ከፍተኛ የሚባለው 15,000 ብር ነው ተሰበሰበ የሚባለው ማለት ነው። በቀን ነው በወር? በወር። ስለዚህ በወሬያች ደግሞ የአገልጋዮችን ደሞዝ መሸፈን ስለማይችል በዚህ ምክንያት ነው ካህናቱ ሰላማዊ ሰልፍ ወደ አስተዳዳሪው ቢሮ የመጡት። ያው ከባድ ነው። አሁን በአሁኑ ሰዓት የኑሮ ውድነትም አለ፣ ቤተሰብ ማስተዳደር አለ፣ በዛ ላይ የትራንስፖርት አለ። 3,000 ብር አሁን መተህ ምንም ነገር ላይ አይደርስም። ያው ተጨማሪ ስራ ካልተሰራ። እሺ መለሳለሁ፣ ጠይቅሻለሁ። እስቲ ወደ ለሳቸው ውስጥ ልኝ። እሺ አመሰግናለሁ። ስሜ መጋቢ ሃይማኖት መምህር ዳዊት አስራት እባላለሁ። የደብሩ አገልጋይ ነኝ። አሁን ወደዚህ የመጣንበት መሰረታዊ ዓላማ ከዚህ በፊት በተደረጉት በ2017 ዓመተ ምህረት መጨረሻው አካባቢ ላይ ነሐሴና ሐምሌ አካባቢ ባደረግነው ርብርብ ምዕመናንም አግዘውንና ረድተውን ወፍጮ ቤት መትከል ችለናል። ያ ወፍጮ ቤት በወር እስከ 150,000 ብር ይከራያል። ብዙ ሰዎች እንከራይ ብለው መጥተዋል። ነገር ግን ቦታው ላይ የትራንስፈርመር ችግር ስላለ እንዲሁም የቆጣሪ ችግር ስላለ ያንን ማስገባት ስላልቻለን ጥቅምት 2 የተመረቀው ወፍጮ ቤት እስካሁን አገልግሎት መስጠት አልቻለም። ስለዚህ ከዚህ በፊት ሲያግዙን የነበሩ ምዕመናን ዛሬም ላይ ትራንስፈርመሩንና የማብራቱን ቆጣሪ ቢያግዙን ይህንን አከራይተን የአገልጋዩን ደሞዝ መክፈልና አገልግሎቱን እስከ ዘለቄታ አሻግረን መቀጠል ስለምንችል በዚህ ሚዲያ ድረሱልን። በዚህ አብይ ጾም ቤተ ክርስቲያን ሊዘጋብን ነው። ካህናቱ ሊበተኑብን ነው። ካህናቱ እዚህ ቀድሰን ወጥተን አፋችንን ምንሽርበት ስለሌለ የቀን ስራ እንስራ እያሉን ነው። ምዕመናን እያሉ 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጡ ነው። ምዕመናን ከዚህ በፊት እንደሚረባረቡት ቢረባረቡልን በዚህ ሚዲያ ቤተ ክርስቲያናችንን ማስቀጠል እንችላለን። እዚህ ሀገር ላይ ደጋግ ምዕመናኖች እያሉ እጆቻቸው በዚህ ወቅት የቁርሳችንን ለዚህ ቤተ ክርስቲያን በአካውንቱ ብናስገባ ካህናቱን ማስቀጠል እየቻለን አንድ ሰው ሊያግዘንና ሊሸፍን እየቻለ እኛም እጃችንን አጣጥፈን አንቀመጥም። ወደ ሚዲያ ሄደን እንጮዋለን፣ ወደ ባለጸጎች ደጅ ሄደን እንጮዋለን፣ እናለቅሳለን ብለን ወደዚህ መተናል። አመሰግናለሁ። የቤተክርስቲያኑ አስተዳዳሪ ክቡር አባታችን እንግዲህ ጉዳዩን በሚገባ ዘርዘር አድርገው ይንገሩን።
መቼ የነበረ ሰላማዊ ሰልፍ የወጡት? ከዚያስ ማን ምንድን ነው የሚከፈለው? የሚከፈላቸው ነገርስ እንደ እርስዎ በቂ ናቸው? በቂ ነው ወይ አይደለም ብለው ያስባሉ? ሀገረ ስብከቱስ ጋር ሄዳችሁ ወይ? ወረዳ ቤተ ክህነቱስ ጋር ሄዳችሁ ወይ? ያለውስ እንደዚህ አይነት ችግር ሲገጥም የሀገረ ስብከቱ ምላሽ ምንድን ነው? ራሳችሁን በራስ የመቻል ልምድ ነው ያለው በየአድባራቱ በየቤተክርስቲያኑ? ጠቅለል አድርገው በሚገባ ለምእመኑ አገር ውስጥም ውጭ ሀገርም ላሉ ኦርቶዶክሳውያን ችግራችሁን በደንብ አድርጋችሁ አስረዷቸው። እንግዲህ እኛ ማድረግ የምንችለው ድልድይ መሆን ነው፣ እናንተና ምእመናንን ማገናኘት ነው። እኛ ምንም የራሳችን የሆነ ነገር የለንም ከግላችን እንዳንሰጣችሁ። እሺ፣ አመሰግናለሁ። ሰራተኛ ሰልፍ የወጡት በአንድ ነው። መቼ ማለት ነው? የካቲት አንድ 6ኛ ወር ላይ ነው ሰልፍ የወጡት። አወጣጣቸውም ደግሞ መፍረድ አልችልም፣ ጠንቶባቸው ነው። እኔም ዝም ብዬ ልማት ላይ ብቻ አተኮርኩ። እንግዲህ ቦታው ላይ ተመድቤ ሲሄድ 3130 ብር ነው አካውንቱ ላይ ያለው። እርስዎ ቤተክርስቲያኑን ሲረከብ ግሩም ነው። ያኔ ሸገር አልተገነጠለም፣ ምዕራብ ሸዋ ነበር እስከዚህ እስከ ከታ ድረስ። ወደዛ ቦታ ተመድቤ ስመጣ 3130 ብር ላይ ደብተር ላይ አለ፣ ቁጠባ ደብተር ላይ። ከ3130 ብር ተነስቼ ጫካ ነው አካባቢው፣ ቅድም እንደገለጡት እነሱ። ከ3130 ብር ተነስቼ ጫካ መንጥሬ እኔ እዛ ቦታ ስመድብ 1500 ብር ነበር ደመወዛቸው። ከ1500 ብር ወደ 3000 አስጠጋሁ። እሱን አስጠግቼ ጫካ መንጥሬ ህንፃ ቤተክርስቲያን ጀመርኩ። አሁን ህንፃ ቤተክርስቲያን ያው እየተሰራ ነው። አዲስ ህንፃ ቤተክርስቲያን እየተሰራ ነው። ህንፃ ቤተክርስቲያኑ እየተገነባ ነው፣ አልቆመም። አሁንም በሚመናን እርዳታ አገዘ። ከዛ ጀርባ ደግሞ ያግዛል ይረዳል ተብሎ ከተማ ውስጥ 325 ካሬ ተገዝቶ ወፍጮ ተተክሏል፣ ዳቦ ማሽን ተተክሏል። ይሄ ደግሞ የተመረቀው ጥቅምት 2 ነው 2018 የአሁኑ ጥቅምት። ዳቦ ማሽኑም ወፍጮ ቤቱ ማሽኑ ገብቷል። የዳቦ ማሽኑም ገብቷል። የወፍጮ ማሽኑም ገብቷል። እና ምን ጎደለ? ያን ራስ አገዝ መሆን አትችሉም እንዴ? ልመና ለምን አስፈለገ? ደሞዝስ አነሰ ማለት ለምን አስፈለገ? ምክንያቱም ዳቦ ማሽን ከገባላችሁ፣ ወፍጮ ቤት ከገባላችሁ እሱ ስራውን እየሰራ ቤተክርስቲያኑንም ማገዝ፣ የካህናቱን ደሞዝ መክፈል ለምንድን ነው ያልቻለው? እሺ፣ ማገዝ ያልቻለበት ምክንያት ትራንስፈርመርና ቆጣሪ በማጣት ነው። ትራንስፈርመርና ቆጣሪ በማጣት ከአቅማችን በላይ ሆነ። ጥሩ። እንደዛ ከሆነ እናንተ በዚሁ በሰበካ ጉባኤው እያገለገላችሁ እየሰራችሁ በሙዳየ ምጽዋት በሌላም የገቢ ማሰባሰቢያ ወደ ሰበካ ጉባኤው አካውንት ብር እንዲገባ ማድረግ አልተቻለም? እንግዲህ ሙዳየ ምጽዋት እኔ ወላዲተ አምላክን ብዬ እንዳልምር ስሟን ጠርቼ ተምሬያለሁ። 25,000 ብር ነው የሚቆጠረው። በአሁኑ ወር ይሄው አብይ ጾም ነው። በአሁኑ ወር 25,635 ነው 65 ብር 35 ብር ይኸው በአሁኑ ወር የገባው ስቴትመንት ማውጣት እንችላለን። ሙዳየ ምጽዋት እንዳንዋሽ ክፍለ ከተማ ቤተ ክህነት መጥቶ ነው የሚያስቆጥረው። ሞዴል 30 ደግሞ ሚሴጅ ስለሚደርሰኝ ቴክስት ስለሚደርሰኝ የምትሰበስበው እቺታችን ነች። 15,000 የሞላ ገንዘብ አላስገባችም። ሲደመር 40 ምናምን ሺህ ነው። ደመወዙ ግን እዚህ ጋር የሚያሳየው 79,500 ነው። እዚህ ላይ የሚያሳየው ወራዊ ወጪ ማለት ነው። ይኸው እዚህ ላይ የሚያሳየው 79,500 ነው። ስለዚህ ከህንፃ ቤተክርስቲያኑ ገንዘብ ላይ ወደ ሰበካ ጉባኤ ተገልብጦ ደመወዝ ይከፈል እንዳይባል ምዕመናን ለህንፃ ቤተክርስቲያን የላኩት ገንዘብ እዛው ላይ ነው የሚውለው። እነሱም ህንፃ ቤተክርስቲያን ይሰራል ብለው ገንዘብ ነው የሚልኩት። ወደዚህ መዞር አይችልም። በዚህ አጋጣሚ እኔ አንድ ጓደኛዬ ቅያሬ ተሰጥቷቸው እሳቸውን ላስገባ ሲል ሰራተኛ ተሰልፎ ቢሮ ሄዶ ሲያስቸግረዋል።
አገልጋይ ማለት ነው። ተደወለብኝ። ሰራተኛው ሰልፍ ወጣ፣ ዘግተን እንወጣለን የሚል ድምፅ ጆሮ ላይ አቃጨለ። እኔ እግዚአብሔር በሚያውቀው እውነቱን ነው የምናገረው፣ መድኃኔዓለም በሚያውቀው ማለት ነው። ከዛ እሺ ብዬ ጸሐፊውን ነገ እናረጋጋለን ጠብቀኝ ብዬ ጸሐፊው ጠበቀኝ። ሁሉንም ሰራተኛ ሰብስቤ ለማናገር እንትን አልኩ፣ ውስጤ እንትን አለ። ከዛ ሊቀ ዲያቆኑንና ገበዙን ብቻ ጠራ። አጋጣሚ ውጭ ላይ ያው ሰው ይሄ ስላልበቃ ውጭ ላይ ይሁን ብላችሁ እንጂ ሊቀ ዲያቆኑ መጥቷል፣ መናገር ይችላል። ሊቀ ዲያቆኑና ገበዙን ብቻ ጥራ፣ እነሱን ብቻ ጠርተን አስፈራርተን እናስቀጥላ፣ እንዴት ይታጎላል ብለን ከእሱ ጋር ከጸሐፊው ጋር ተነጋገር። ሁለቱን ጠራን። እንግዲህ ማስፈራሪያ ቃል ተናግረን እንዴት በእንተ ስማ ለማርያም ብላችሁ ለምናችሁ ተመራችሁ ትዘጋላችሁ በአብይ ጾም? ችግር የለም ጸሐፊውም ቄስ ነው፣ እኔም ቄስ ነኝ፣ ገብተን እንቀድሳለን፣ እናግዛችኋል፣ እባካችሁ ተለመኑኝ። የተጀመረው ህንፃ ቤተክርስቲያን አይቁም፣ አይደናቀፍ። ስለዚህ እኔ በአንድ ልማት ብቻ ተኩሬያለሁ። ጸሐፊው ደግሞ አንድ ልማት ጀምሮ ይሄ ትራንስፈርመርና ይሄ ቆጣሪ ቢገባልን ሚመናን አሁንም ደግሞ ጮኸን ዳቦ ማሽን ወፍጮ መሬት እንደገዙልን አሁንም ህንፃ እየሰሩልን እንዳለ ሁሉ አሁን ደግሞ ጮኸን ይሄ ቢተከል ይሄ ቢገባ እናንተ እንደመወዝ ይችላል። ቅድም እንደተገለጠው 150 ሺህ ብር ድረስ ሰው ጠይቆናል። ግን እንዴት እናከራይ? እና በዚህ አጋጣሚ ሰበካ ጉባኤ ቆጣሪዋ ስንት ናት? 200 ሺህ ትራንስፈርመሩ 4 ሚሊዮን። አሁን 4 ሚሊዮን 200 ሺህ ብር ብታገኙ ልመና የሚባል ታቆማላችሁ? እናቆማለን። ልመና ቢባል ብቻ ሳይሆን እንደው ለልመና የሚለው ስም ራሱ እንዲጠፋ እንፈልጋለን። ለምን አሁን ያኛውንም ያችን ህንፃ ቤተክርስቲያንን የሚሰራ ልጅም እንዳናስቸግር፣ እሱም ያን ገንዘብ ለምኖ የሚያመጣው የሚያሰባስበው ከሚመናን ላይ፣ እሱም ደግሞ ለተፈቀደለት ዓላማ ነው የሚያውለው። ሲሚንቶ ይላል፣ ሲሚንቶ ይገዝሎታል፣ ሲሚንቶ አስገብቶ ይሰራል። ብረት ይላል፣ ብረት ያስገብቶታል፣ ያን ይሰራል። ከዛ ወደዚህ እንዳናዛምድ ሌላ ጉዳይ ነው፣ ሌላ ማናጅመንት ነው፣ ሌላ ሂሳብ ነው። ኦዲት ላይም ያስይዛል። ስለዚህ ይሄ ስለሆነ እኔ አሁን እነዚህ ቢሸፈኑ ይሄ ከእውነት ራቀ እንዳይባል ይሄ ተፈርሞ ለኦዲት የሚቀርብ በኦዲት የሚታይ የሚገለጥ ነው። ከእውነት ራቀ እንዳይባል አሁን አገልጋዮችንና የአገልጋዮችን ደሞዝ ሲንገሩና እሺ ማለት ምዕመናን ይስሙት ይዩት። አገልጋዮቹ እንዲህ ይላል። የሰሪቲ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የአገልጋዮች ልዩ ልዩ ሰራተኛ የደሞዝ መክፈያ ሰንጠረዥ ይላል። ስም ዝርዝር ይላል። የስራ ድርሻ፣ ነባር ደሞዝ። አሁን ደግሞ እዚህ ጋር ጭማሪም ስለሚያሳይ ጭማሪውንም ልግለጥ። ጭማሪው ገና አልተከፈለም። በአሁኑ ወር ነው ገና ወደ ሀገረ ስብከትም አልሄድም። ስለዚህ አንደኛ ይላል። ነባሩን ብቻ ይንገሩና እጥፍ አይደል የተጨመረው? ነባሩ መላከ ምሕረት ማስረሻ መኮንን ዋና አስተዳዳሪ ይላል 7000፣ ጸሐፊ 4400፣ ሂሳብ ሹም 4000፣ ካህን 3500። እሺ ዳዊት አስራት 4400፣ አበበ ዋለ ሂሳብ ሹም 4000፣ አባ ገብረ እግዚአብሔር አለሙ ቅስና 3500፣ አባ ደመረ ትርፌ ቅስና 3500፣ ቄስ ፈንታሁን ለገሰ ቅስና ይቺ ግብዝናም ጭምር አለባት 4000፣ ተፈሳይኩ ደሴ ቅስና 3500፣ መርጌታ ዋዝደጀን 3600፣ አብዮት መምህር አብዮት ገላው 3500፣ ሰባኪ ወንጌል አዲሱ ጌታቸው ሊቀ ዲያቆንና ዲቁና 3400፣ ዲያቆን ንጉሴ ወንድፍራው ዲቁና 3000፣ ዲያቆን ተመስገን ዝናቡ ዲቁና 3000፣ ዲያቆን ብሩክ ፍቅረ ማርያም ዲቁና 3000፣ ዲያቆን ኤልያስ ጥላሁን ዲቁና 3000፣ ዲያቆን ማስረሻ ሰፊው ዲቁና 3000፣ እማሆይ ጥሩነሽ አሸናፊ አቃቢ 2000፣ አቶ ደምስ የጠጋ ጥበቃ 4000፣ አቶ ጌታሁን ለሜሳ ጥበቃ 4000፣ አቶ ታምራት ያዴሳ ጥበቃ 4000፣ አቶ አብዲሳ ደጀኔ ጥበቃ 4000፣ አቶ ሄርኮ በቀለ ጥበቃ 4000፣ ወይዘሮ ፀሐይነሽ መሐመድ ሞዴል 30 ቆራጭ ወይም ሰብሳቢ 3000፣ በድምሩ 79500 ብር ነው ነባሩ። የ22 ሰራተኛ ደሞዝ በአንድ ወር ውስጥ 79500። ይሄ ብር ማለት አንዳንድ የመንግስት መስሪያ ቤቶችና የግል ድርጅቶች የአንድ ሰው የአንድ ወር ደሞዝ ማለት፣ አንዳንድ ሁሉም ጋር ሳይሆን ማለት ነው። በቤተ ክርስቲያን ግን በዚህ ሸገር ሲቲ በምትገኘው ቤተክርስቲያን በአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ግን ይህ የ22 ሰው ደሞዝ ነው። በጣም ነው የሚደንቀው፣ በጣም ነው የሚገርመው። እነዚህ ሰዎች በእውነት በደሞዝ ነው የሚኖሩት ስንል አይደለም፣ በቃል እግዚአብሔር ነው እንጂ። ምክንያቱም ይህ አንዳንድ ቦታ ላይ የአንድ ቀን ወጪ
እንጂ አንድ ቤተሰብ የሚያስተዳድር ካህን የአንድ ወር ደሞዝ አይደለም። ልክ እንደ ቀድሞ የቤተክርስቲያን ሲሶ እንዳላት ሲሶ መሬት አላት ቤተክርስቲያኗ። አቡነ ገብረ መንፈስ ቅዱስ ሲሶ አለው አንደኛ። ሁለተኛ ነገር ቤተክርስቲያኑ ሰርቶ ለካህናቱ ቤት በነፃ መብራት በነፃ ውሃ በነፃ ነው። እስቲ ንገሩኝ እንዴት ነው ማለት እኔ ይሄ እንዴት ነው ሊበቃቸው የቻለው? ቤተክርስቲያኑ ለአገልጋዮች ምንም የሰጠው ቤትም የለም መሬትም የለም። የቤተክርስቲያኑ ይዞታ መሬት ሰፊ ይዞታ አለው። የገንዘብ ማጣት እንጂ ብዙ መስራት ይቻላል። ለእያንዳንዱ ካህን አልተሰጠም፣ ማረፊያም አልተሰጠም፣ የተሰጣቸው መሬትም የለም። ዲያቆናቶቹ ጳውሎስ የሚማር አለ፣ የግል ትምህርት ቤት የሚማር አለ፣ ቤት ተከራይቶ ነው የሚኖሩት። ካህናቶቹም ልጆች 3 ልጅ ያለው አለ፣ 4 ያለው አለ። እነሱም ቤት ተከራይቶ ነው የሚኖሩት። እኔም ራሴ ቤት ተከራይቼ ነው የምኖረው። እኔም ራሴ ማለት ነው። እውነታው ስለሚታወቅ የት ነው የሚኖሩት አባታችን? እኔ የምኖረው አሸዋ ሜዳ ገብርኤል ጀርባ ነው። እየተመላለስኩ ነው የማገለግለው። መክፈል አቅቶኝ ማለት ነው። ይሄውም አምላክን 2000 ብር ነው ቤት ኪራይ የምከፍለው። ብስብስ ያለ ቤት ውስጥ ነው። ነገ እርስዎ መጥቶ ማየት ይችላል። ብስብስ ያለ ቤት ውስጥ ልጆች አሉኝ። ለልጆቼ ከፍዬ ነው የማስተምረው። ስንት ልጆች አሉት? 2 ልጆች አሉኝ። 2 ልጆች አሉኝ። የ15 ዓመት እና የ7 ዓመት ልጅ አለ። ሁለቱንም ከፍዬ ነው የማስተምረው። የምኖርበት ቤት የ2000 ብር ቤት ነው የምኖረው። የአስተዳዳሪ ፕሮቶኮል ተጠብቆ ሳይሆን እኔ አብሬ የምኖረው የቄሶች አካባቢ ቄሶች ካህናት ተከራይቶ የገቡበት ቤት ውስጥ ነው። ሌላው ደልቶ ተርፎት ምኝታ ክፍል፣ ሻወር ክፍል፣ ሳሎን ክፍል ነው አይደል የሚኖረው። እኔ ነገ እናንተ ሜዳ ይዛችሁ መታችሁ ቤቴን መቅረጽ ትችላላችሁ። ብስብስ ያለ ቤት ውስጥ 2000 ብር ከፍዬ ስላልቻልኩ ማለት ነው። ስላልቻልኩ ቦታው ላይ ተቀይሬ ሄጄ ነበር። እድገት ተሰጥቶኝ ህዝቡ አልቅሶ አስመለሰኝ። እኔ ስቀየር 7 ወር ተቀይሬ ተቀምጬ ነበር። የጀመርኩት ህንፃ ቤተክርስቲያን ሳር በቀለበት እኔ ያስጀመርኩት። ተሰልፈው እዚህ 4 ኪሎ መጡ። ተመለስ ተባልኩ። ተመለስኩ። ተመልሼ ነው እንግዲህ አሁን አመቴ ነው ከተመለስኩ። በፊት አመት ኑር ያለው አሁን ከተመለስኩ አመቴ ነው። አሁን ይህን አመትም ተመልሼ እንግዲህ ገብረ ማርያም እንዳንተ በጎ አድራጊ ልጅ ቦሌ ድረስ ለምኜ ወፍጮ አስገባልኝ፣ ዳቦ ማሽን አስገባልኝ፣ ህንፃውን አንቀሳቀሰልኝ። መከራ እየበላ ነው። ለነገር ግን ከአቅም በላይ ሆኖ ደግሞ ካህናቱ ሲሰለፍብኝ ለካህን ደመወዝ ክፈል ለማለት ደግሞ እንዴት አንደበት ይኖረኝ? የካህን ደመወዝ ክፈል ብዬ ለመናገር ልጁን መጠየቅም አንደበት አልቻለም። እንዴት አሰሩ ሰምቻለሁ። እስቲ ንገሩኝ። እሱ 3 ጊዜ ታስሬያለሁ። እንዴት ሆኖ? ወፍጮ ቤቱን ሳሰር 3 ጊዜ ማለት ነው። እኔ ያው ትንሽ እዚህ ላይ ትንሽ ያው እሳቸው ይታዘባሉ። የመጀመሪያ ቀን ማለት ነው ድንጋይ ተገለበጠ። ከሰው ላይ ነው 325 ካሬ የተገዛው። ድንጋይ ተገለበጠ። ሳስጀምር መጡ። ዝናብ ውስጥ ነው፣ ክረምት ውስጥ ነው መጡ። ከዛ መጡና መስራት አልችልም አሉ። እንዴት አልችልም? ቤቱ አስቀምጦኛል ኃላፊ ነህ ብሎ አስተዳደሩ ነው እንደናልችም ተቋም ናት ቤተክርስቲያን፣ መስጊድ፣ ትምህርት ቤት ተቋም ነው። እንዴት አልችልም ብዬ ስከራከር ወሰዱኝ። ከዛ ፖሊስ ጣቢያ ሄድኩ። ፖሊሱ እዚህ ምን ትሰራለህ መምሪያ ላይ አዛዡ ኮማንደሩ እንሰራለህ እዚህ አለኝ። አይ ታሰር ተብዬ ምን አጠፋ? በቃ ለምን ቤተ ተቋም ላይ ስራ ትሰራለህ ተብዬ። እናንተ ሰዎች እንዴት አንድ የደብር አስተዳዳሪ አንጠልጥላችሁ አመታችሁ ታስራላችሁ? ጠየቀ። እነሱንም ያሳሰሩኝ ሰዎች ከዛ እኔንም ጠየቀ። የተወሰነ ሰዓት ታስሬ ወጣ። አሁንም በቃ አገር ሰላም ነው ብዬ ደግሞ ስራውን አስቀጠልኩ። ሁለተኛ ላይ ስሄድ እሳቸዋል ታዛቢ ማለት ነው። ከዛ ጀርባዬን ሰጥቼ እንደዚህ ስልክ ጎረጉራለሁ። ዝናብ እንዲህ እየዘነበ ነው። አሁንም ክረምት ነሐሴ ውስጥ ነው አይደለም አባታችን። ከዛ ያኔ ደግሞ መጡ፣ ፓትሮል ይዘው መጡ። እንደመጡ እኔ ዝም አልኩ፣ ያው ስለማቅ እሳቸው ጋር ገጠሙ። ቤተክርስቲያን ናት በቃ በተቋም እንግዲህ አንገቴ ቆረጥ እኔ ምናምን እሳቸውን አረጋግጬ ቆይ አባታችን ይረጋሉ፣ እኔ ነው አይደል የምፈልገው እኔን ይውሰዱ አልኩ። አሁንም እሳቸው መሀል ገብቼ እሳቸውን አስቀርቼ ሌላ ሰራተኛ እንዳይታሰረብኝ ማለት
ግንበኞቹን፣ አናጺዎቹን፣ ለሳኞቹን አስቀምጡ ብሎ አስቆሟቸው። ከዛ እሳቸው መሀል ገብቼ አሁንም እኔ ተንጠልጥዬ በባጃጅ ይዘው ይሄዱ። አሁንም ሄድኩ። አሁንም ደግሞ የተወሰነ ደቂቃ ቆይቼ ወጣሁ። አሁንም ማለት ነው አለ። አሁን ተመልሼ መጣሁ። ድጋሜ ደግሞ ተውኝ ብዬ ድጋሜ ደግሞ ያው ተውኝ ብዬ ማለት ነው ተውኝ ብዬ አሁንም እንትን ላይ ደረስን። ይሄ ጣራ ላይ ደረስን። ጣራ እያስመታው አሁን ደግሞ ከሌላ ክፍለ ከተማ ደግሞ መጣ። ከኛ ወረዳ ዘሎ ማለት ነው። ከሌላ ወረዳ መጣ። ከሌላ ወረዳ ሳይመለከተው በሌላ ክፍለ ከተማ እኛ ክፍለ ከተማ ሌላ ነው። ከሌላ ክፍለ ከተማ መጥቶ አሁን ደግሞ እሱ አቆሟል። እንዴት እኮ መንግስት የሚያውቃት ቤተክርስቲያን ናት። መስጊድ ትምህርት ቤት ቤተክርስቲያን እኮ በመንግስት ስር ናት። ተው እባክህ። እኔ ሰራተኛ ደሞዝ መክፈልም አልቻልኩም። ቦታው ላይ ደግሞ በጣም ችግር አለ። ሌላ ቤተ እምነት ተከታይ ነው ዙሪያውን የከበበው። እምነት ተከታዮቹ 40-30 አይሞሉ። እነሱም ሁልጊዜ አውደ ምሕረት ገንዘብ አምጡ እያለ ጥለው ሊጠፉ ነው። ይሄን ቤት አስጨርሼ የሰራተኛ ደሞዝ ልክፈል። ምን አጠፋው? እቺ ተቋም እኮ ቦንድ እየገዛች ነው። ምን እያደረገች ነው? ከመንግስት ጎን ናት እባክህ ተው ብል አሁንም እሱ ይዞኝ ሌላ ክፍለ ከተማ ይዞኝ። የት ክፍለ ከተማ? ሌላ ኤግዱ የሚባል ክፍለ ከተማ ወደ ኬላ የሚባል መስመር ወደ እሱ ይዞኝ ሄደ። ኮሚቴው ይሄን ሲሰማ በመኪና ጥሶ መጣ። መንገድ እነሱ ተሰለፉ። መጨረሻ ላይ ማድረግ ባለብን አድርገን ተፈትቼ ወጣሁ። ይሄ ሁሉ ግፍ በአንዲት ቤተክርስቲያን አስተዳዳሪ ላይ በዚች ሶስት ጊዜ ከዛ ቤቱ አለቀ። ተፈታው፣ ቤቱ አለቀ። ጥቅምት 2 ተመረቀ። ያው ከሳሽ እዛ ውስጥ ነው ያለው መምህር። በዛው አጋጣሚ እኔ ጫማ ሳልቀይር ፈረጅያ ሳልቀይር የ2 ዓመቴ ነው። ፈረጅያዎች ይታወቃሉ። 3 ፈረጅያዎች አሉኝ። ኮሚቴውም ይመሰክራል። ፈረጅያ ሳልቀይር፣ መስቀል ሳልቀይር፣ አይከን ሳልቀይር ማለት ነው። እኔ አይከን ሳልቀይር አስተዳደሩ የሚሰራው የራሱን ቤት ነው ለቤተ ክርስቲያኑ አይደለም ብለው እዛ የጠቆሙኝ ማለት ነው። ውሸት ከሆነ የሚናገሩ እነሱ። የራሱን ቤት ነው የራሱን ወፍጮ ነው የሚሰራው። ይሄ ሁሉ ቢያቅተኝ ታፔላ አሰራው። ታፔላ ቴሌግራም ላይ ወረቀቱን አስለቀቅኩ። የተገዛበትን ውል የያዝንበትን ያ የሱ ነው ተባለ። እኔ ምንም ሳይኖረኝ በቴሌግራም ተላከ። በቴሌግራም ታፔላ ተሰራ። ይታወቃል። ለቤተ ክርስቲያን ከውጭ ጠላቷ ይልቅ የውስጥ ጠላቷ እኮ ነው የሚበዛው። አዎ የታወቀ እኮ ነው። የመነኩሴ ጠላቱ መነኩሴ ነው። የሰበካ ጉባኤ ጠላቱ እዛው ሰበካ ጉባኤ ነው እንጂ ቤተ ክርስቲያን ምዕመኑ ሁሉ አንድ ቢሆን ኑሮ ማን ይደፍራት ነበር? እውነት ነው። ከዛ በቴሌግራም ተለቀቀ። አውደ ምሕረት እሑድ ደብዳቤውን አነባለሁ። እባካችሁ ሲገዛ የነበረው እነከሌ ነገሌ ያሉ እንዲታመን ብዬ ማለት ነው። እንደው ካነሳችሁት አይቀር አበዛው፣ ይቅርታ እንጂ እንዲታመን ብዬ ግዡ ላይ ውል ላይ ሲፈጸም የኔ ስም አይገባም ብዬ ለቴሌግራም እንዲያመች ለህዝብ እንዲያመች ብዬ ማለት ነው። የግዡ ደብዳቤ ግዢ ሲፈጸም እዛው ተወላጅ የሆኑትንና ሌሎችን አባቶች ያስገብቼ የኔ ስም ወጥቶ ግዡ ቴሌግራም ተለቀቀ። ከዛ አሁንም ነገ ብነሳ ሌላ ሰው ደግሞ መጥቶ ሽጦ እንዳይወስደው እንዳያጠፋው፣ የህዝብ ገንዘብ ነው። በአውሮፓ በአሜሪካ በተለያየ ቦታ የመጣ ገንዘብ ነው። አንዱ ሽጦት እንዲያወጣ ብዬ ደግሞ አሁንም እኔ ያን ደብዳቤ ለክፍለ ከተማ ቤተ ክህነት፣ ለሀገረ ስብከት እስከ ብፁዕነታቸው አድርሼ ግልባጩን አጥቢያ ላይ አስቀምጬ እገኛለሁ። እስካሁን ድረስ ማለት ነው። ሌላ ቢመጣ ነገ እንዳያጠፋው ብዬ እውነት ነው። አሁን ትንሽ የጠብቁኝ። ይህ ህንፃም ደግሞ መንቀሳቀስ ከጀመረ ከዛ ላይ ይሁን ከሌላም ይሁን ሰርቼ ደግሞ ደሞዝ እጨምራለሁ ባልኩበት ትናንት ሰላማዊ ሰልፍ ሲወጡ እኔም ጭምር ነው እየተጎዳ ያለሁት። እናንተስ መቼም አንዴ እዛው ተረባችሁ እዛው ተጠምታችሁ ያቺ ባትበቃም ያን ያክል እንኳን አትንቀሳቀሱ። እኔ ግን አንድ ጊዜ ታች አንድ ጊዜ ላይ ትራንስፖርት እንደው መሳፈሪያ የሚል ሰው የለበትም። አጥቢያው መድኃኒዓለም በሚያውቀው ብቅ ብላችሁ ብታዩት 10 ሰው አያስቀድስም። እሑድ ቀን የተወሰኑ ሰዎች እናያለን፣ 20 ሰው 25 ሰው። እሷንም በልመና እንደው እስኪ ልመና የሚባል አስቆምኩ። ያለ ደሞዝ እንኑር ብዬ ማለት ህዝቡ እንዲመጣ ብዬ የለም። ንግስም በዓመት 2 ጊዜ ነው። ያንዴም የምትገባዋ ያን ያክል እንትን አትልም። ስለዚህ ተነስቼም አስመለሱኝ። ያው የሚችለውን ያክል ሰራው። ነገ ደግሞ የኔ ቁጭት ማለት ነው የኔ ቁጭት
አስጀመርኩት። እንደ ሳላስጨርስ እወጣለሁ ነው አሁን የኔ ቁጭት። እኔ አሁን እንደ ጓደኞቼ አድጌ ካቴድራል መሄድ ትልቅ ደመወዝ መሄድ ብዙ ጓደኞቼ 30-40 ሺህ ይከፈላቸዋል ይታወቃል። እስከ 50 የሚከፈሉ ይኖራል። ወደዛ መሄድ አይደለም ያቃተኝ። እኔ ነኝ ጫካ መንጥሬ የመሰረቱት 1200 ካሬ ላይ ባለ 3 ጉልላት። አሁን እግዚአብሔር ይመስገን ሄዷል፣ ትንሽ ወደ ላይ ደርሷል። በቃ አስመርቄው ነገ ዳቦ ቤቱን በእርሶ ዘመን ነው? እኔ ነኝ። ወፍጮ ቤቱን በእርሶ ዘመን ነው? አዲሱ ቤተክርስቲያንም በእርሶ ዘመን ነው? አዎ። መሬትም የሚስተካከሉ በእርሶ ዘመን ነው? የኔ ነው። ጥሩ። እስቲ ለሳቸው ይስጣቸው። አባታችን ደሞዝዎት ስንት ነው? 3500። እንዴት ነው የሚኖራት? አብቃቅተው እንዴት ነው የሚያኖራት? ይንገሩኝ። እንግዲህ የሆነ እንደ ሁኔታው ነው። እሺ። ዛሬ ብበላ ነገ ደግሞ ጦሙዬ አድሬ እዚያው ዝም ብዬ እንደው በእንቅልፍ ጨርሳለሁ። ረሃቡ ማለት ነው። እርስዎ ቤተክርስቲያን ውስጥ ነው የሚያድሩት? አዎ፣ እዚያው ግቢ ነው ያለሁትኝ። እንግዲህ በእውነቱ ብንንቀሳቀስበት ለሁለት ቀንም አስቤዛ አይበቃም። ግን አንደኛው እንግዲህ መጀመሪያው ከትምህርት ቤት ጥሩ ነው ወደ እድገቴ በረሃብ ነው ያደጉት። በዚያ ምክንያት ያው ትንሽ መቻል የአእምሮ አለ። በዚያ ምክንያት ልምድ ስላለ በዚያ እንዳየው ነው ያው 2 ቀን በበላ 3ኛው 4ኛው ቀን እንዲሁ ዝም ብለን እያሳለፍ ነው ያለ ነው። ሆኖም ግን እንግዲህ ሰው ረሃብና ጩኸት በጣም አይስማማም። ጠዋት ተነስተን ኪዳን ስናደርስ ስንቀድስ ሳምባችን እየተዘጋ ቀዝቃዛው ጋር አንጀታችን ባዶ እየሆነ መጮህ እያቃተን ነው በጣም። ስለዚህ ይህንን ችግር እንግዲህ ያው ህዝባችን እንዲያውቅና እናንተም ደግሞ ለዚሁ አውቃችሁ ለቤተ ክርስቲያኑ ያለውን ነገር እርዳታ ታርጉዝን ብለን ወደ እናንተ መጠናል። ያው ድረሱን እያለ ነው የምናሳስበው። ጥሩ። በተለይ በዚህ ዘመን የ200 የ180 የ90 ሚሊዮን ብር ቤተክርስቲያን ወርቅ ቤተክርስቲያን የተሰራ ካህኑ ሲራብ፣ ዲያቆኑ ሲራብ፣ ዘማሪው ሲራብ፣ መምህሩ ሲራብ በጣም ነው ማዝነው። በጣም ምክንያቱም እነሱን እያዩ የሚያድጉ ልጆች ካህን መሆን እንዴት ያምራቸዋል? ዲያቆን መሆን እንዴት ያምራቸዋል? እና ሌሎች ሀብታማ አብያተ ክርስቲያናት ገዳማት እንዲያግዟችሁ፣ ወረዳ ቤተ ክህነት፣ ሀገረ ስብከት እንዲያግዟችሁ ጥያቄ አላቀረባችሁ? እስቲ ንገሩኝ። ያው እንግዲህ መቼም ከአገልጋዩ አንድ እኔ ነኝ። እዚያ መጠየቅም አልችልም። በቃ እኛን አይመለከትም። እስቲ አስተዳዳሪ ውስጥ እህት አብያተ ክርስቲያናትን ገዳማትን እንደዚህ ታላላቆችን እንደዚህ መረዳዳት የለም? ስንቱ ተረድቶ ይዘለቃል። በሚችለው መጠን ፈሰስ ያደርጋል። አቅም ላጡት፣ ገጠር ላሉት፣ በጣም ለተጎዱት። አሁን የኛ መሀል ከተማ ውስጥ እኮ ነው ያለ። መሀል ከተማ ውስጥ ነው የተራባችሁት? ገፈርሳ ግድቡ እንግዲህ የገፈርሳ ነው አዲስ አበባ ሰው ይጠጣል። ገፈርሳ ግድቡ ውስጥ ነው ያለው። የቤተ ክርስቲያኑ አቀማመጥ አተካከል ከህዝብ እይታ ውጭ ስለሆነ እኮ ይሄ ሁሉ ነገር የሆነው። ህዝቡ ወደኛ ከሚመጣ ከሚተም ይልቅ ወደ ከተማ መሄድ ይመርጣል። መሀል ከተማ ሌላ ቤተክርስቲያን አለ፣ ወደዛ ነው የሚሄደው ወደዚህ ከሚመጣው ይልቅ። ከዚህ መልክዓ ምድሩ ወጣ ያለ ነው ከከተማ። በዚህኛው በኩል ግድብ ነው፣ ከማዶ ያለው ወደኛ መምጣት አይችልም። ገፈርሳ ግድቡ ነው። በዚህ በኩል ከከተማ ሩቅ ነው። አካባቢው ላይ ደግሞ ሌላ ቤተ እምነት ተከታይ ብቻ ቢያንስ ከ40 በላይ የሌላ ቤተ እምነት አለ በቦታው ላይ። ስም ባንጠቅስም ገበዝ ማን ነው ከዚህ ውስጥ? እሳቸው ናቸው። ጥሩ። እስቲ አገልግሎቱን ይንገሩኝ አባታችን። የቤተክርስቲያኑን አገልግሎት ሰዓታቱን፣ ኪዳኑን፣ በወር ስንት ጊዜ ይቀደሳል? ምን አይነት አገልግሎት ይሰጣል? እንዴት ነው አገልግሎት የሚሰጠው? ስለ አገልግሎቱ ይንገሩኝ። መልካም። እንግዲህ አገልግሎት እግዚአብሔር በሚወደው ነገር ከማንም በላይ ነው የምናገለግለው። በአካፋ ከሚከፈላቸው ቤተክርስቲያን በላይ ነው እኛ አገልግሎት የምናገለግል። እኛ በማንኪያ እየተሰጠን እያለን አገልግሎቱ ከማንም በላይ ነው በእውነት እግዚአብሔር በሚወደው ነገር። እንግዲህ ቅዳሴ ሲቀደስ ሩፋኤል አለ፣ አቦ አለ፣ እመቤታችን፣ ሚካኤል፣ ባለወልድ ሁሉ ይቀደሳል። በዚያ ላይ ደግሞ እንደገና አመታት ምናልባት እንዳጋጣሚ የሚወዱ ሰዎች መጡ እናስቀድሳለን ካሉ በዚያ ምክንያት ያው እነሱን እናስተናግዳለን። ቅዳሴው ነው። በዚያ ላይ ደግሞ ሰዓታት እንግዲህ ያው ካህናቱ እንደምንለው በጉዳት እየተጎዱ እየሸሹ ነው እንጂ አገልግሎት ከማንም በላይ የላቅ አገልግሎት ነው የምናደርገው ያለን። በእውነት በአገልግሎት በኩል እንደዚህ እንዳቦ የሚሆን ማንም የለም። ቤተክርስቲያኑ ስንት ታቦት አለ? 2። የማንና የማን? አቦና ሩፋኤል። አቦና ሩፋኤል። እስቲ አባታችን እሳቸው ይስጣቸው እስቲ እና ወደ እርስዎ እመለሳለሁ። ደሞዝዎት ስንት ናት?
እሺ የኔ ደሞዝ 3500 ነው። እስቲ እንዴት ነው የሚያብቃቋት ሲንገሩኝ። አንድ ካህን የወር ደሞዙ እንዴት ነው የሚያብቃቃት የሚለውን እስቲ በሱ እንይ እስቲ። እንግዲህ በ3500 መኖር እንኳን ቀርቶ በ10,000 በ15,000 በአሁኑ ዘመን መኖር አይቻልም። በጣም ከባድ ነው። ከኑሮ ውድነት አንጻር በጣም ይከብዳል። ቤተሰብ ይዞ ቤት ክራይን ከፍሎ መኖር ማለት ለሁሉም ግልጽ ነው። ይሄ ማብራሪያ አያስፈልግም። ደሞዟ እንደተቀበሏት ልክ እንደተቀበሏት ስዕል እንሳል እስቲ። እንደተቀበሏት ወስደው ምንድን ነው የሚያደርጓት? ቤት ክራይ ነው የምከፍለው። ስንት ይከፍላሉ? 2,500 ነው የምከፍለው። እሺ ከዛስ 1,000 ብር ትቀርበታለች። 1,000 ትቀራለች። ምን ያደርጓታል? ይቺን ደግሞ አስቤዛ ትሆናለች። ግን እግዚአብሔር ስለተጨመረበት ነው የምንኖር። የእግዚአብሔር ረድኤት በረከቱ በዚህ ትኖራላችሁ። አገልጋይ ስለሆነን እሱ ደግሞ ስለሚረዳን በዚህ እንኖራለን። ብንራብም ብንጠማም ብንደክምም ከዚህ ደግሞ ያነሰ የሚኖረው ደግሞ ሰዎች ስላሉ በዚህቹ ደግሞ እግዚአብሔር እያመሰገነ ደግሞ እቺምን ባርክልን ብለን በዚህቹ እንኖራለን። ይሄ ሁሉ የመጣበት በምን ምክንያት ነው ብንለው ቅድም የደብራችሁ ዋና አስተዳዳሪ አባታችን እንዳነሱት መሀል ላይ ናት ቤተ ክርስቲያኗ። ከከተማ ትንሽ ወደዚህ ወጣ ትላለች። በዚህኛው በኩል ደግሞ ትልቅ አስፋልት አለው። ግድብ ስላለው በጣም ቁልቁለትም ስላለው ሰው ወደዚህ መምጣት ቁልቁለቱን ወርዶ ቤተ ክርስቲያኑ ሲመጣ ዳገት ይኖራል። ግድቡን አልፎ ሲመለስ ደግሞ ሰው ስለሚደክም ምንድነው ወደሚቀርብበት ቦታ ይሄዳል። ከዚህኛ ደግሞ የሚመጣው ደግሞ እዛው አካባቢ ወደ አስፋልት የቀረበ ቤተክርስቲያን ስላለ እዛም ይሄዳል። መሀል ላይ ሆና ግን ከይታ ወጣ ስላለች ነው እቺ ቤተክርስቲያን። ስለዚህ አሁን ይህን መርሃ ግብር ለሚከታተሉት ምዕመናን አገር ውስጥም ክፍለ ሀገርም እዚህ መሀል ከተማ ውጭ ሀገርም ላሉ እየሰማችሁ ነው፣ መልእክቶትን ያስተላልፉ። እኔ መልእክት ያለው ምንድን ነው? አሁን ዛሬ እንዲያደርጉላችሁ የምትፈልጉት? እኛ እንደ እግዚአብሔር መልካም ፍቃድ የምንፈልገው ነገር መልእክቴ በውጭ ዓለም ያሉትና በሀገር ውስጥ ያሉትን እንደምንም እግዚአብሔር አምላካችን በእነሱ ላይ አድሮ እጃቸውን ቢዘረጉና ይህንን ቆጣሪና ይህንን ትራንስፎርመሩ ቢያስገቡልንና እኛም ከራብም ከጣምም ከልመናም እንወጣለን። ይሄ ቢገባልን ማለት ነው። ይህንን ግን እንዲረዱንና እንዲያግዙንና ይህን ጨዋታችን እንዲሰሙልን ሮሯችንን እንዲሰሙልን እና ይህን የሚከታተሉት ምዕመን አደራ ጭምር በእግዚአብሔር ስም እናሳስባለን። አመሰግናለሁ። እሺ አባታችን ከፍ ያድርጓትና ይንገሩን። ያው እንግዲህ ብዙውን አባታችን ገልጸውታል። እኛ ነገሩን ብንደጋግመው ቀዳ ውሃ መለስ የሚሆነው እና ትልቁ ነገር እንግዲህ ላመነው ይህንን ለሚመለከተው ሁሉ የአባታችን ቃሎች ይበቃል ብዬ ነው የምናገረው። እኔ አንድ ነገር ግን መናገር የምፈልገው እሳቸው ቅድም ብዙ ነገር እያለቀሱ ይናገሩ ነበረ። ሰው በተመደበበት ቦታ ላይ ሆኖ ሲያገለግል ሲሰራ፣ ቅድም እርስዎም እንዳሉት ጠላቱ አዘው ቤተክርስቲያን ውስጥ ያለ ነው፣ ለቤተክርስቲያን እንቅፋት የሚሆነው ማለት ነው። ደግሞ ጠላትም እንዳለ ደግሞ ደጋግዞችም አሉ እና እኔ በአጋጣሚ በቅርብ ነው ወደዚህ የመጣሁት። ወፍጮ ቤቱ ተተክሎ በሸገር ሲቲ ሀገረ ስብከት ክፍለ ከተማ ነው እንትን ብሎ የሰሬት አቡነ ገብረ መንፈስ ቅዱስ ወፍጮ ቤት ምናምን ይላል። ከዛ ጎን ላይ ትልቅ ትራንስፈር አለ እና ከዚህ ቦታ ይህንን ተቀጥሎ ለምንድን ነው ስራ ያልጀመረው ብዬ ጠይቄ ነበረ። ስጠይቅ እዛ አካባቢ ያሉ ሰው ምንድነው የተባለው፣ ይሄ የህዝብ ንብረት ነው፣ ቤተክርስቲያኑ እንዳያድግ ስለሚፈልጉ ነው ያወሰድኩት። እዚህ ጋር መቀጠል አይቻልም ተብሎ የተከለከለው። ስለዚህ ቤተክርስቲያኗ እንደዚህ ወጥተው ወርደው ያሉ አባቶች ቤተክርስቲያንና ከልመና እንድትድን ካህናት ከስደት እንዲቀሩ ቤተክርስቲያንና ህዝብ እንዲያገለግሉ ተሯርጦ ያደረጉ የሰሩት እንኳን መንቀሳቀስ አልቻለም። ምክንያቱም ይህን ቅድም እንደተባለው አካውንቱ ላይ እንኳን ራሱን በአሁን ሳለ የሆነ ተመናገር ከሆነ 20 ሺህ ብር እንኳን የለም ቤተክርስቲያን አካውንት ላይ ለካህናት ሰራተኛ ደሞዝ የሚከፈል የለም። ግን እግዚአብሔር በጸጋው በጥበቡ እሱ በኃይሉ ያስተዳድራል እንጂ የካህን ቤት መቼም ዛሬ ሌላው መመን ላይ የምናየው ነጭ ጤፍ እንጀራ እየበላ ካህን ቤት ግን ቆሎ ነው የሚገኘው። ምክንያቱስ የሚከፈለው ደሞዝ አነሳ ስለሆነ ካህን ያችኑ ጤፍ ገዝተው ለመሄድ ስለምንቸገርም ማድረግ ያለብን ምንድን ነው? ቆሎ ወይ 1 ኪሎ ወይ 2
ኪሎ ቆሎ ገዝቶ ወደ ቤት ይከድና ውሃ ተቀድቶ ያችን ቀድ እየተደረገ ውሃ ይጠጣ ይኖራል። እኔ ከምንም በላይ ይሄ ትራንስፈርመር ይሄ ቆጣሪ ገብቶ ካህናት ከልመና ቢወጡ ቤተክርስቲያኑ ከልመና ቢድን ስራ ቢጀምር እኛም መተን ኮሚዲያ ላይ አንጮህም። አንዱ ወፍጮ ቤት ቃርኒ ቆራጭ ነው ይሰራ ይችላል። አንዱ ደግሞ እዛው መዛይ ሊሆን ይችላል። በተለያየ ዘርፍ ተሰማርተው ከአገልግሎቱ ባሻገር እየሰሩ ራሳቸውን ማሻሻል ይችላሉ። ሌላ ቦታ ላይ ሄደው ካህናት እንደዚህ የቀን ስራ እኮ ሰሩ። ካህን መቼም እኛ አባቶቻችን ሲናገሩ እጁ ሁሉ ወርቅ ነው አይደል? ካህን የሚባርክበት እጅ ነው። ጽላቱ እንዳብሶ ወጥቶ ሌላ ምንም የማይሆን ነገር እዛ ሲነካ ሲውል ኑሮን ለማሸነፍ በጣም ይከብዳል። ስለዚህ ከእንደዚህ ነገር ቢታደገን ህዝቡ እጁን ቢዘረጋልን የሚል መልእክት ነው ያለኝ። አመሰግናለሁ። እሺ አመሰግናለሁ። የመጨረሻ መልእክት የሚሆነው አሁን የትራንስፈርመሩና ቆጣሪው ከገባልን ያው በዛም ከስራችን ጀርባ ያንን ስራውን እየሰራን ያለን በዛውም ላይ ያው ቢያንስ ዳቦ ቢጋገር እንኳን የካህኑን የአገልጋዮችን የራብ ችግር ሊቀንስ ስለሚችል ይሄን ነገር ውድ ኢትዮጵያውያን ኦርቶዶክሳውያን ይሄንን ነገር ብትተባበሩ እንላለን። አመሰግናለሁ። እሺ በድጋሚ ስለተፈቀደልኝ አመሰግናለሁ። ያው እንዴት ይኖራሉ የሚለው ከቅዳሴ በሌለ ሰዓት የቀን ስራ እየሰሩ አብዛኞቹ ደግሞ በቤተሰብ ጥገኝነት ከቤተሰብ ጋር በመሆን እኔ አሁን ትዳር መስርቼ ልጅ ወልጄ ምኖረው ቤተሰቦቼ ጋር ነው። ራሴን መቻል አልቻልኩም። ምክንያቱም በዚህ ደሞዝ እንዴት ቤት ተከራይቼ መኖር እችላለሁ? ከዚህ የተነሳ በታምር ነው ወይ የሚኖሩት የሚለው አብዛኞቻችን እየኖርን ያለነው ከወለዱን ካሳደጉን ከቤተሰቦቻችን ጋር እንደሆንንና በበለጠ እንዲሰመርበት የምፈልገው ነገር ደግሞ ምንድን ነው? በቤተ ሀጌ ወፍጮ ቤት እንደተገዛልን ብዙ ሰዎች በሚዲያ ስላዩ ይህ ቤተ ክርስቲያን ሀብታም ነው የሚል ስም ይሰጡታል። ምዕመናን ግን ስራ እንደጀመረ አያውቁም። አሁን ወፍጮ ቤት ተተክሏል የሚለው የቲክቶኩ የሚዲያው ጩኸት ቤተ ክርስቲያኗ አቅም እንዳላት በህዝብ ዘንድ ነው። ለዚህ ፕሮቫ የሚሆነኝ ነገር ምንድን ነው? ክቡር አባታችን መላከ ምሕረትን አስፈቅጄ ለካህናት ቦነስ ለማስተባበር ቅጽ አዘጋጅቼ በዚህ በልደታ አካባቢ ሜክሲኮ የተወሰኑ ማህበራትን ለማስተባበር ቅጽ በተን። ማህበሩ ላይ የገጠመኝ ትልቁ ፈተና ምንድን ነው? እኛ እኮ ይሄን ሚዲያ የምናውቀው ይሄን ቤተክርስቲያን የምናውቀው በሚዲያ ወፍጮ ቤት እና ዳቦ ቤት እንዳለው ነው። አገልጋዮችም ቤተክርስቲያኑ ዘግተው ወደ ቀን ስራ ከመሄድ እንታደጋቸዋለን። በእኛ ዘመን ቤተክርስቲያን አትዘጋ። በእኛ ዘመን እጆቻችን በዚህ በጾም ወቅት የቁርሳችን ለቤተ ክርስቲያኑ ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን እንስጥ። የንብ ቀፎ ገዝታችሁ ብትሰጡን፣ ከብቶች ገዝታችሁ ብትሰጡን፣ ይህን የምታዩ በሚዲያ የምታዩ ሰዎች ራሳችሁ መታችሁ ትምህርት ቤት ገንብታችሁ ብትሰጡን ልጆችን የነገዋን ቤተ ክርስቲያን የነገዋን ሀገር ተረካቢዎች ማፍራት እንችላለን። እባካችሁ ድረሱልን እላለሁ። አመሰግናለሁ። የተወደዳችሁ የሎዛ ሚዲያ ተከታታዮች ይህ ሰዎች ምን ይላሉ መርሃ ግብራችን ነው። እየነገሩን ያሉት ስለ አገልግሎት መቆም፣ ስለ ቤተክርስቲያን መዘጋት ነው። አስተዳዳሪው ከ3 ጊዜ በላይ የታሰሩበት፣ ወፍጮ ቤትና ዳቦ ቤት ተተክሎ ስራ መጀመር ያልቻለበት ሰቅጣጭ ዘግናኝ ታሪክ። ገንዘብ አልፈልግም፣ ምንም አልፈልግም። ትራንስፈርመሯን ቆጣሪዋን በአጠቃላይ 4,200,000 ነገ ዘመኑ ሲጨመር አላውቅም። እንደው እስከ 4,500,000 ወይም 300,000 እኔም አበዛሁት። የድሃ እንትን ሆንኩኝና በዚህ ልክ ቢገኝ ይሄ ትራንስፈር ገብቶ የቆጣሪ ገብቶ ነገ ስራው ቢጀመር አንዱን ዲያቆን መዛኝ፣ አንዱን ተቆጣጣሪ፣ አንዱን ፈጭታ፣ አንዱን ጋጋሪ 6 ናቸው ዲያቆናቶቹ። እያንዳንዱ ስራ ይሰጣል። ካህኑንም እንደዛው። በጣም ነው ደስ የሚለው። በነገራችን ላይ ስራ ቢጀምር ዳቦ ቤቱ ወፍጮ ቤቱ ለካህናቱም ለዲያቆናቱም በሙሉ ስራ እዛው እንዲቀጠሩ ያደርጋል። ተጨማሪ ደሞዝ ይኖራቸዋል፣ ያገለግላሉ፣ ቤተሰቦቻቸው ልጆቻቸውን ጥሩ ትምህርት ቤት ያስተምራሉ። በነገራችን ላይ ህንፃ ቤተክርስቲያን ከመስራት በላይ እኔ በጣም የሚያስደንቀኝ እና ትኩረት የምሰጠው ለህንፃ ስላሴ ነው። ምክንያቱም ህንፃ ስላሴ ህንፃ ቤተክርስቲያንን ይሰራል።
ህንፃ ቤተክርስቲያን ደግሞ ተመልሶ ህንፃ ስላሴን ይሰራል። እንዲህ ነው ተመጋግቦ የሚሰራው። ህንፃ ስላሴ ከጠፋ ህንፃ ቤተክርስቲያን ብቻውን ምን ይሰራል? ድንጋይ ቆለን እግዚአብሔር እኮ ለግንብ አይደለም የሞት ኢየሱስ ክርስቶስ እኮ ለግንብ አይደለም የወረደው አይደል እንዴ? ለድንጋይ አይደለም የተሰቀለው አይደል? ለሰው ልጆች ነው። የሰው ልጅ በዚህ መጠን እየተራበ እየተሰቃየ ያውም ካህን ስጋው ደግሞ የሚፈትት ካህን እየተራበ እየተሰቃየ የ300 የ400 ሚሊዮን የ100 ሚሊዮን ቤተክርስቲያን ብንሰራ ምን ይሰራል? መታበይ ካልሆነ በስተቀር ሰዎች እያለቁ እየተሰደዱ ምንም ትርጉም የለውም። እና ይሄ በጣም ነው የሚያስደስተው። እኛ ደግሞ የተወደዳችሁ ኦርቶዶክሳውያን የሎዛ ሚዲያ ቤተሰቦች፣ የሎዛ ሚዲያ ተከታታዮች አባቶቻችንን በደንብ ሰምታችኋቸዋል። ሰላም ለኪ ይደግማሉ። አንድ ሰው መሸፈን ትችላላችሁ። አንድ ሰው ስማችሁን የምታስጠሩ ይህ በእኔና በባለቤቴ ስም በልጆቼ ስም ይሆን ብላችሁ የክርስትና ስማችሁን ላኩልን፣ ጻፉልን። ስልክ ከስር እናስቀምጥላችኋለን። የእነሱን የቤተክርስቲያኑን አካውንት የሰበካ ጉባኤውን አካውንት እናስቀምጥላችኋለን። የእኛም የሚዲያው ስልክ ደግሞ ከላይ ያለላችሁ ባዮ ላይ ለእኛም ደውሉልን፣ እነሱም ደውሉላቸው። የሰጣችሁት ነገር አብረን ሂደን ትራንስፈርመሩ ተገዝቶ ቆጣሪው ተገዝቶ ገብቶ የእናንተም ስም ለዘለዓለም በሰላም ለኪ ቅዳሴ ሲቀደስ ኪዳን ሲደረስ ሰዓታት ሲደረስ እንዲጠራ ያደርጋሉ አባቶቻችን። 150 ሺህ ብር ነው በወር የሚከራይ። 150 ሺህ ብር ማለት ደግሞ አሁን እነሱ በወር የሚከፍሉት ለሰራተኛ 159 ሺህ ብር በአዲሱ ደሞዝ ጭማሪ ማለት ነው። በድሮ 79500። ስለዚህ ለተወሰኑ ጊዜ የወር ኪራዩን ራሱ ወፍጮ ቤቱና ዳቦ ቤቱ ይችለዋል። ከዛ እስከ ጊዜ በኋላ ደግሞ ራሱ ቤተክርስቲያኑ ደግሞ ምን ያደርገዋል? እያስተዳደረ እየሰራ ከዚህ በላይ ገቢ እያገኘ ለሌሎችም ይውላል ማለት ነው። ስለዚህ ዘለዓለም አሳ እያወጣን ከምንሰጣቸው አሳ እንዴት እያወጡ መብላት እንዳለባቸው ብናስተምራቸው ይህንን ብሂል ታውቁታላችሁና እና ብናገዛቸው መልካም ነው የሚሆነው። እነሱም ያመሰግናሉ፣ ይጸልያሉ። አባታችን ሰላም ለኪ ይድገሙና ይሄን ለሚከታተሉት ምዕመናን አካውንታችሁን ከስር ታስቀምጣላችሁ። እናንተም የሚገባላችሁን ታሳውቁናላችሁ። ከዛ ለተከታታዮቻችን ገብቷል ደርሷል ብለን አሁንም ዜና ሽፋን እንሰራለን። ከዛ በአካል ሲገዛ ሲገጠም እናሳያለን። እና አደራ መወጣት አለብን። ይሄንን ምዕመናን እንደሚያደርጉላችሁ 100% እርግጠኛ ነኝ። ምክንያቱም የእናንተ ጸሎት ምን ይሰራል? የእናንተ ጸሎት ይሄን ካልሰራና ታዲያ ምን ይሰራል? እኛ ድልድይ ነን። እናንተና እነሱን ማገናኘት ነው። ምዕመኑ ይሰጣል፣ እግዚአብሔር ልባቸውን ያነሳሳል። እናንተ ደግሞ ትጸልያላችሁ። ጸሎታችሁ ይርዳል። አባታችን በሰላም ለኪ ምዝግ ሰላም ለኪ ዘንሰግር ንብለኪ ማርያም እምነን አስተበቆ አኪ ማርዊናዊ ተማይጸነብኪ በእንታና ምኪ ወያቄ ማቡኪ ማይበረነ ዮም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤው ነፍሴ እግዚአብሔር መንፈሴ በአምላኪው መድኃኒት መሬማ ማላመቱ ናሆም እዚህ ሳስተበጾኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ ብያቶ ቅዱስ ሞ ሳሎኒ ለትውልደ ትውልድ ለይፈሩ ወገብረ ኃይለ በመዝራይቱ ወዘሮኦም ለላቡል ለልቦሙ ለሰቶም ለሃያላን መናብርቲሆም አበይኦም ለቱታም አጽገቦም በረከቱ ለሩባን ወፈኖም ራቆም ለቡላን ወተወክፎ ለእስራኤል ቁል ይሁት ዘከረ ሳይሎ ዘይቤሎም ለአበዊን ለአብርሃም ወለዘሩ እስከ ለዓለም ለአብርሃም ለዘሩ ለይስሐቅ ለያዕቆብ የተለመነች ማምላክ ወላዲተ አምላክ ለቅዱስ ኤፍሬም ለቅዱስ ያሬድ የተለመነች ማምላክ ወላዲተ አምላክ ለእኛም ትለመነን። በሀሳብ በገንዘብ በጉልበት በእውቀት ለሚያገለግሉት ምእመናኖቻችን በሀገር ውጭም ከሀገር ውስጥም ለሚገኙት አምላካችን እግዚአብሔር ማምላክ ወላዲተ አምላክ ድንግል ማርያም ጸሎታቸውን ልመናቸውን ትቀበልልን። አምላካችን እግዚአብሔር በነፍስ በስጋ ይጠብቅልን፣ አገልግሎታቸውን ይባርክልን። የጻድቁ አባት የአቡነ ገብረ መንፈስ ቅዱስ ረድኤታቸው በረከታቸው አማላጅነታቸው አይለያችሁ። እንግዲህ እኛም በዚህ በእናንተ አገልግሎት መተን እንደገባን ቅዱሳን አባቶቻችን ከኛ ጋር አብረው ይጉ። እኛም እንዳረፍነ ቅዱሳን አባቶቻችን በዚህ ቦታ መጥተው ይረፉ። እኛ ከዚህ ቦታ ደግሞ ስንወጣ የማይፈለግ ነገር፣ የማይጠበቅ ነገር፣ የማይወደድ ነገር፣ እናንተን የማይመጥን ነገር፣ ከአገልግሎት ጋር የማይሄድ ነገር ከኛ ጋር ከአባቶች ጋር አብሮ ይውጣ። ልመናችንን ጸሎታችንን ይቀበልልን። ሀገራችን ኢትዮጵያን ጽኑ ሰላም ያደርግልን። ኦርቶዶክሳውያን በያሉበት ቦታ
በየስመ ክርስትናቸው ይባርክልን፣ ይጠብቅልን። ቤተክርስቲያናችን ሃይማኖታችን ጠብቀን አስጠብቀን ለትውልድ እንድናስተላልፍ አምላካችን እግዚአብሔር ይርዳን። የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ጾሙን የስርየት የበረከት የድኅነት ያደርግልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ቃል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍቱሐን ወንጹሐን ይረሴነ ኃጢአት በአፉ ለመንፈስ ቅዱስ እግዚኦ መሐረነ ክርስቶስ እዛ ፈሰደቱ በዘይ ነጽበት በእንተ ማርያም መሐረነ ክርስቶስ በእንተ ማርያም ኦቶ ጋፌንሳ ስለ ኃጢአቴ ወኃጢአተ ኩሉ በከመ ይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ሁላችን ጋር ይሁን።